እንግዲህ ያልታሰበው ዱብዳ የሆነው የልዑልና የመቅዲ ፍቅር የመቅድና የልዑል ፍቅር እስከዛሬ በብደቷና በኃይለኝነቷ እምናቃት መቅደስ አሁን በራሷ ጊዜ በፍቅር ጠብ ብላለች። የሚገርመው ነገር ደግሞ ተልዑል ጋ ነው። እንደምናውቀው ልዑል ጸጥና ዝም ያለ ጨዋ ልጅ ሆኖ ነበረ እስከዛሬ የምናውቀው። አሁንም እንደዛው ነው። እንደሱ ዝም ያለችና ጸጥ ያለች የነበረችው እዩን ነበር ያፈቀረው። ሆኖም ግን እዩ ያልታደለችው ዙጥ ስትል የውሃ ላይ ኩበት ሆና ቀርታለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። የምታረጉልኝ ደግሞ ከልብ አመሰግናለሁ። እንግዲህ ልዑልና መቅደስ ከዚህ በፊት አይንና ናጫ የነበሩት ለግድያ የሚፈላለጉት ዛሬ ላይ የማይጠበቅና የማይታመን ፍቅር ውስጥ ጠብ ብለዋል። መቅደስ ብዙ ጊዜ እንደምናውቃት በኃይለኝነቷና እንደዚሁም ደግሞ ሯጭነቷ ነበር ጠንቅቀን የምናቃት። ሆኖም ግን ፍቅር የማያሸንፈው የለምና ታታስበውና ሳትጠብቀው እንደ ቀልድ እዩን ለማናደድ ብለው በሰሩት ወደ እውነተኛ ፍቅር ተቀይሯል። ዛሬ እንግዲህ ልዑልና መቅዲ ቤት ውስጥ ቁጭ ብለው እየተደባደቡ እንደዚሁም ደግሞ አይኗ ውስጥ የምታዩት ፍቅሩ ልዑሌም እንደዛው እየተደባደቡ ነበረ። አቤላ መጣ። ምን እያደረግሽው ነው? ልጁን እኮ እየበላሽው ነው ወይ ይላታል። ከዚህ በላይ ማደርገዋለሁ ምን እንዳለ ታውቃለህ ወይ በማለት እንግዲህ በሰበብ አስባብ ያው ፍቅር ትይዛችሁ ሰበብ አስባብ ብቻ ነው በቂ ነው ማለት ነው። እና ሲደባደቡ አቤላ መጥቶ ያገላግላቸዋል። ከዛ በኋላ ወደ ድብድብ የገቡበትን ነገር ሲነግራት በቃ ይቅርታ ይህን ጌታ ይቅርታ ስትል ምናሻ አዎ ምን ነው ቀናህ ወይ የንጌታ ስለህ ቀናህ ወይ ያንተ ፍቅረኛ የንጌታ ስለማትልህ ትለዋለች። እንግዲህ አቤላም የኔ ፍቅረኛ እንኳን እኔና እናንተም ራሳችሁ ትመሰክርላታላችሁ በጣም የምትወደኝና የምታፈቅሬ ፍቅረኛ ነው ያለችው። እኔ ብልሽ አይደለም እናንተ ራሳችሁ በእንዬ ትቀናላችሁ በማለት መልስ ይሰጣታል። እንግዲህ መቅድዬም ማንም ምንም በየትኛው መልኩ የሚረታት የለም፣ ጎበዝ ነች። እኔ እንደኔ ፈጽሞ እንደኔ አትወድህም፣ እኔ እኮ ልዑሌን እወዳለሁ ትለዋለች። ዋው የራስን ሲቆርሱ ያሳንሱ ነው የሚባለው አባባሉ ይላታል። ባክህ አሁን ዝም በል ፍቅሬን ላባብልበት ትለዋለች። ምን ላባብልበት ነው ወይስ ልጃጃልበት ትለዋለች ይላታል። ላባብለው ነው ወይስ ልጃጃልበት ነው የምትይኝ ሲላት ምንም በል ዋናው መታረቃቸው። ልቤን አውቀሽ ትጫወችብኛለሽ አለ ልዑሌ። አዎ አረቢያንስ እንኳን አውቀሽ አስተባብሌ። ለማን ብዬ ነው ማስተባብለው? ፍቅረኛዬን ለማን ብዬ ነው ማስተባብለው ትለዋለች። አቤላም እንግዲህ ወንድሜ ምንም ማለት አይቻልም፣ ፈጣሪ ያግዝ፣ ፈጣሪ ካንተ ጋር እኮ እኔን የመሰለች ወርቅ ሰጠው፣ እኔን የመሰለች ወርቅ ሰጠው ትለዋለች። ምን ሰጠው? ወርቅ ነው ወርቅ አይደል እንደ ልዑሌ አለችው። ልዑሌም በጣም እንግዲህ እቅፍ ታደርገዋለች። አቤላ ግራ ይገባል። የሚያሳዝነው ትንሿዬ እንግዲህ በአሁኑ ሰዓት ነፍሰ ጡር ነች። ከወኗ ሰው ያስፈልጋታል። ወጋኝ ቀሰፈኝ ትላለች። ይዙዬ ወደ ስራ ሊሄድ ሲል ወጋኝ ብለዋለች። እንደዛ ከሆነ በቃ መቅደስን ጠርቼልሽ እሄዳለሁ ሲላት አይ ችግር የለም አንተ እንደረፍድብህ ወደ ስራ ኪዲ እኔ እጠራታለሁ። አይ በሙሉ ልቤ እንዲሰራ ጠርቻት ትዛ በኋላ ነው የሚሄደው መቅደስ ትንጣለሽ ብሎ ስልኩን ይቀጠቅጣል። እሷ ከፍቅረኛዋ ጋር ተባባላለች። እንግዲህ ይዙዬ ምን ይሻላል ስልኳ እምቢ አለኝ ይላል ይዙዬ። ትንሿዬም እሷን እኮ በስልክ ማግኘት በጣም ለምን አባቷ ነው ስልኳን ዝግ የምታደርገው ይላል ይዙም። ትንሿዬም በቃ አንተ ሂድ እኔ ችግር የለውም እኔ ደውልላታለሁ
ብቻሽን ትቼሽ ትሄድ ልቤ አይረጋልኝም፣ ልቤ አብሮኝ አይሆንም፣ እዚህ ጋር ይሆናል። ስለዚህ ስራዬንም መስራት አልችልም ይላታል። ትንሿን በቃ እንደዛ ከሆነ አብረን እንሂድ ትለዋለች። ኧረ ባለፈው መንገድ ላይ ወርቀሽ አልነበረም ወይ ታስታውሽም ወይ? አይ እሱንማ እንዴት እረሳዋለሁ ይላታል። አዎ ታረሳሹ ላስታውስሽ ብዬ እንግዲህ ዝም ብለህ ወደ ስራ ኪር ትለዋለች። እንዴት አድርጌ ነው መሄደው? እንደዚህ ኮኝ ልብ የሚያርፍ ይመስልሻል ወይ? እና ምን ላድርግ ስትለው ዝም ብለሽ ውደጅኝ፣ ዝም ብለሽ ውደጅኝ፣ በቃ ዝም ብለሽ ውደጅኝ አላት። ክፈልኝና እወድሃለሁ። በክፍያ ነው? አዎ ክፈለኝና እወድሃለሁ ስትለው በቃ እንደዛም ከሆነ እኮ ቀብድ ሰጥቼሻለሁ ይላታል። የት አለ? ይሄው ነፍሰ ጡር የሆንሽው እኔ የሰጠሁሽ ቀብድ ነው አላት። ብቻ እንግዲህ ተዛም ተዝም ሲዞር የነበረው አሁን ያለምንም ስጋትና ያለምንም ነገር ከአማረ ሶፋ ላይ ጧ ብሎ ለሽ ብሏል። እንግዲህ የቤቱ ባልተቤት ደግሞ እንደምናውቀው ጆሲ ነው ቤት ውስጥ ያስቀመጠው። ጆሲ ሲመጣ እንዴት ነህ ቡቻ ሲለው ደህና ነኝ ማለት አይደለም ያቀረበለት። ቆይ እስከ መቼ ድረስ ነው እዚህ ቤት ውስጥ የምዘጋብኝ? እስከ መቼ ድረስ ነው ይለዋል። ደህና ነህ ወይ እያልኩህ እኮ ነው፣ ደህና ነህ ሆይ ነው የምልህ ይላል ጆሲም። ቡቻዬም እኔ እዚህ ቤት እስከ መቼ ድረስ ነው የሚዘጋብኝ ነው እያልኩ ያለ ምንድነው? ሰላምታ አይቀድምም ወይ ጆሲ? ሰላምታ አይቀድምም ወይ ይለዋል። ሰላምታ አይቀድምም፣ የጠየኩልህን መልስ አለ ቡቻ። ጆሲ ምን ያህል ጊዜ እንድትቀመጥ ነበር ያን ሁሉ ብር ያስታቀፍኩህ? ለምን ያህል ጊዜ እንድትቀመጥ ነበር ያን ሁሉ ብር ያስታቀፍኩህ? ቆይ ብሩን እኔ ከቤት ካልወጣሁ ምን ይሰራልኛል? ብር ብትሰጠኝ ብር ብሸከመው ከቤት ካልወጣሁ ምን ይሰራልኛል ይለዋል። ስፈልግ አንጥፈውተኛ ስፈልግ ደርበው እኔን እሱ አይመለከተኝም አለ ጆሲ። ቡቻም አቦኔ እሱ ደብሮኛል ምንድን ነው ቆይ አለ ቡቻ። ጆሲ አሁንም እሱም እኔን አይመለከተኝም፣ መጀመሪያ ማስጠንቅቄህ ነበር አለው ጆሲ። በቃ እሺ የሆነ ነገር ልስራ። በነገራችን ላይ ረፍታችን አልቋል፣ ወደ ስራ መመለስ አለብን፣ ወደ ስራችን እንመለሳለን አለ ጆሲ። ትናንትና እኔ ማታ ወጥቼ ነበረ፣ አንዳንድ ቦታ ዞር ብዬ አይቻለሁ። ጭራሽ እርግፍ አድርገው ረስተውኛል ይላል ጆሲ። ይቅርታ ቡቻ እንደዚህ ይላል። በቃ አሁን ወደ ነበርንበት 2 ወር እረፍት ሰተናቸዋል። ከዚህ በኋላ ወደ ስራችን እንመለስ። 2 ወር እረፍት ሰተናቸዋል፣ አይበቃቸውም ወይ አለ ጆሲ። እሱን በምሰጠኝ ወደ ስራችን እንገባለን ሲለው እሱን በምሰጠኝ ብር ነው የምወስነው፣ በምከፍለኝ ብር ነው የምወስነው አለ ቡቻ። ጆሲም አንተ ግን ብር ውጭ ሌላ ነገር አታስብም? በቃ ብር አጠግብም ያ ነገር አታስብም አለው ቡቻዬም። እና ስላንተ ላስብ አለው። ስላንተ ላስብ የኔና የመዳም ሁኔታ ያለንበት ነገር እና ስላንተ ላስብ ያለ ስለ ብር ነው። በቃ ለብር ነው ቡቻ፣ ለብር ነው የሚሰራው፣ ለነፍሱ አይደለም። እና ሌላ ምን ያስብ? የሰው ልጅ ምን ያስበናል? ወዴት ሄደ? ውዶች ላይ ከሰብስክራይብ ማድረግ አትርሱ። እንግዲህ ያለንበት ሁላችንም ያለንበት ነው። አንተ ተብር ውጭ ሌላ አታስብም ወይ? እና ስላንተ ላስብ አለ ቡቻ። እውነቱን እኮ ጆሲ እንግዲህ ጥርጣሬ ገባው። ምክንያቱም ፍርፋርቻለሁ የሚል አባባል አለ። ቡቻ አንድ ነገር አትደብቀኝ፣ ልጠይቅህ፣ ቁም ነገር ልጠይቅህ አለው። ቡቻዬም ምንድን ነው አለው። እነ ኢዛና የተሻለ ብር ሰጥተው ጆሲን ውጋው ቢሉ ትወጋኛለህ አይደል አለው። ጆሲ በአሁኑ ሰዓት ፈርቶ ተከፈሉኝ እበልትሃለሁ አለ ቡቻ። እበልትሃለሁ፣ ተከፈሉኝ እበልትሃለሁ፣ በቃ ገንዘብ ነው እበልትሃለሁ አለው። ጆሲም የምርህን ነው? የምሬን ነው። ምንድን ነው? ሺ ጊዜ ታልተናገርኩ አታምነኝም? ያው የምሬ ነው፣ እበልትሃለሁ። አንተ ግን ምን አይነት ሰው ነህ? ምን አይነት ሰው ነህ? የማንም ነገር ምንም አይመስልህም አይደለም? ስማ አለ ቡቻ። እንግዲህ ባለፈው ይዙን ለወጋው ስል ምን እንዳለ ታውቃለህ አለው። ምን አለ? ምንም ከሌለው ሰው ጋር አትጋጭ አለኝ።
ምንም ሰው እውነት ነው። ሰው ጠብን ከደህና ሰው ጋር አድርግልኝ ይላል የሀገሬ ሰው። ቂጥ ካለው ጋር ቂጥ ስላችሁ ቂጥ አይደለም። ሰው ካለው ወገን ካለው ልጅ ካለው ትዳር ካለው ጎረቤት ቤተሰብ የራሱ የሆነ ቤተሰብ ካለ ያይነካብኛም ብሎ ለዛ ይኖራል። ቢነካ ደግሞ ያይነካበታል። ስለዚህ ከሰው ጋር ጠቤን ተሰው ጋር አድርግልኝ፣ ጠቤን ከደህና ሰው ጋር አድርግልኝ ብሎ የሚባል አባባል አለ። ይዙም እንግዲህ ያንን እንደዚህ ብሎኛል ይዙ ይለዋል። ቡቻ ይሄ ደግሞ ምን ማለት ነው አለ ቡቻ። ጆሲ ኢዛና ልጋጨኝ አሰብና በሁለታችንም ሳይድ ያለውን ነገር ተመለከተ። ይሄ ምን ያገናኘዋል አለ ቡቻ። ይቅርታ ጆሲ ይሄ ምን ያገናኘዋል ሲለው በደንብ ያገናኘዋል። እኔ ብሞትም ብገልም ምንም ነገር የሚቀርብኝ የለም። ብገልም ማንም የሚነካብኝ የለም። እማዝንለት የለኝም። ብሞትም የሚጎዳ የለም። እሱ ግን ሚስቱና እህቱ አለች። ቢገልም ቢመታ ቢሆነ ነገር ቢያደርግም ቢሞትም እነሱ ይጎዳል። ስለዚህ ይሄ ነው አለው። ጆሲም ጥያቄውን ቀጠለ። አንተ ቆይ ዘመድ የለህም ወይ አለ ጆሲ። ጆሲም አሁን ለራሱ በራሱ ጊዜ መፍራት ገባ። ዘመድ የለህም ወይ ሲለው ለምንድን ነው የማይኖረኝ አለው። እሺ የት ናቸው አለ ጆሲ ጥያቄ ያቀረበ። እዛ አንተ ኪስ ውስጥ ናቸው። ገንዘብ ነው ዘመድ፣ ሌላ ገንዘብ ነው ዘመድ፣ ሌላ ነገር የት ናቸው ይለዋል። አንተ ኪስ ውስጥ ናቸው። የቀለድክ ነው እንዳለ ጆሲ እንግዲህ አንተ ራስን ለምን ትቀልዳለህ? ቆይ ስንቴ ነው እኔ ቤተሰቤ ገንዘብና ገንዘብ ብቻ ናቸው። ሌላ ቤተሰብ የለኝም። በቃ ገንዘብና ገንዘብ ብቻ ናቸው ለቤተሰቡ። ረስቸዋለ። ግራ ገባው ጆሲ ፈራ። አሁን ላይ እንግዲህ ጆሲ ለሰው ያጠመደው ለሰው ያስበው ራሴ ላይ ይፈነዳም በማለት ፍራቻ ገብቷል። ቆይ ሀረግስ አለው። ሀረግስ ሲለው ጆሲ ቡቻ ሳቀና የማናት ሀረግ የማናት ሀረግ ምን አረግ ነች? ማናት ሀረግ ነች? የማናረግ ሲለው ጆሲ ደነገጠ። እጆቹን አፉ ላይ አርጎ ጸጥ ረጭን። አብርሃም እንግዲህ ከጓደኞች ጋር ቁጭ ብሎ ባለበት እንግዲህ እንደምናውቀው ኪዱን ፍቅር ይዟት ተፋቅረው ነበረ። ከጓደኞቹ ጋር ቁጭ ባለበት መታ ልክ እንደ ፖሊስ ነው ተነስ ትለው ሁሉም ይደነግጣሉ። ጓደኞቹም ሁሉም አብረውት ይነሳሉ። እንደ በሰላም ነው ወይ ሲላት አንተ ልጠይቅህ እንጂ አብርሃም አንተ ምንድን ነው? ቆይ ችግር ምንድን ነው ትለዋለች። አቤላ ማረ ተረጋጊ ሲላት እናንተ ያገባችሁም አረፉ ወደዛ እንሄድና አወራሻለሁ ሲላት የትም መሄድ አትችልም፣ በጓደኞች ፊት አምተኛም በጓደኞች ፊት ንገረኝ ትለዋለች። አቤላም እንግዲህ ሉላ ናተዝኛ እንሂድ ይላል። ኪዱዬም የት ነው ብዙ አውራኝ እናንተ ንቅንቅ ማለት የለባችሁም ስትል አቤላ እንግዲህ እንዴ ልጅቷ ጤና አታለች እንዴ ጤናም የላት አለ። አብርሃምም አረ በፈጠረሽ አታዋርጅ በፈጠረሽ አለ። ባክሽ በጓደኞች ፊት አታዋርጅኝ ሲላ ልዑል እንግዲህ ኪዱ ተረጋጊና ቁጭ ብላችሁ አውሩ እኛም እንሂድ እናንተ ተረጋግታችሁ አውሩ ነው ቁጭ ብለን የምናወራው አለች ኪዱ። አቤላ አብርሃም ምንድን እንድናወራ ነው አይደል እንደዚህ ሳትልስሽ ሳጎርስሽ መጣሽ። እንግዲህ ቡቻ ወደ ውጭ ወጥቶ ወሬ አዲስ ነገር ይዞ ይመጣል። ከዛ ልንገርህ ይለዋል። ንገረኝ ሲለው ገንዘብ ክፍለህ ነው ታልከፈልከኝ አልነግርህም በባሌ ቢለው በቦሌ እንቃልልም ማለት ካስከፈለው በኋላ ነገ የኢዛናና የትንሿ ቀለበት ነዋል። አቤት አው ቀለበት ነው። ላይክ ሰብስክራይብ ሼር